ማልደን ከምዕራብ አባያ ወረዳ ማዕከል ብርብር ከተማ ተነሳን። ከ26 በላይ መስህቦች ያሏት ምዕራብ አባያ ወረዳ በተፈጥሮና ሰው ሰራሽ መስህብ የታደለች በታሪካዊና ባህላዊ ቅርሶችም የደረጃች ነች። ከ3000 ዓመት በላይ ዕድሜ ያላት ብርብር ማርያም ገዳም እንዲሁም የ705 ዕድሜ ባለ ጸጋው የሐጂ አልሙሳ መስጊድ፣ የዶኔ ኤላና አባያ ሐይቆች፣ ዋሻዎችና ጥብቅ ደኖች ከብዙ በጥቂቱ የምንጠቅሳቸው መስህቦች ናቸው። ማልደን የተነሳነው ከነዚህ አንዱ የሆነውን አስደናቂውን የዶኔ ኤላ ሐይቅን ልናስቃኛችሁ ወደን ነው። ከብርብር ከተማ 10 ኪሎ ሜትር ወደ ደቡብ አቅጣጫ ከተጓዝን በኋላ አስፋልት መንገዱን ለቀን ወደ ምዕራብ አቅጣጫ እንጓዛለን። ጤና ይስጥልን ተመልካቾቻችን፣ እንግዲህ አሁን የምንገኘው ከአርባ ምንጭ ከተማ 40 ኪሎ ሜትር ከምዕራብ አባያ ወረዳ ብርብር ከተማ 10 ኪሎ ሜትር ርቀት ላይ እንገኛለን። ዛሬ እንግዲህ ዶኔ ኤላ ሐይቅን እንጎበኛለን። ምዕራብ አባያ ወረዳ በበርካታ ተፈጥሯዊ ባህላዊና ሰው ሰራሽ ቅርሶች የደረጀ ነው። ከነዚህ መስህቦች መካከል እንግዲህ አንዱ የሆነውን የዶኔ ኤላ ሐይቅን ስንጎበኝ በዚያውም በርካታ ምዕራብ አባያ ላይ የሚገኙ የቱሪስት መስህቦች ምን ናቸው የሚለውን ነገር እናስቃኛቸዋለን፣ እንቃኛለን። አብረን እንጓዝ፣ አብረን እንሁን። የፉራ ፋራጎሳና ዶኔ ጥቅጥቅ ደኖችን አቋርጠን በኮረብታማው መንገድ ሽቅብ እየተጓዝን ነው። የፉራ ፋራጎሳና ዶኔ ደን ከተራቆተ በኋላ መልሶ ያገገመ የተፈጥሮ ችሮታና የሰው ልጅ እንክብካቤ ውጤት ነው። ደኑ ከ15000 ሄክታር በላይ ስፋት አለው። ተራራውን እየወጣን ስንሄድ የአባያ ሐይቅ እየጎላ በመሃሉ የሚገኙ ደሴቶችም ሰፋ ብለው መታየት ጀመሩ። የአባያ ሐይቅ ተፈጥሮ ያስገርማል፣ ደሴቶችም ይማርካሉ። የደጋ ዶኔ ቀበሌ በርካታ ማራኪ የተፈጥሮ መስህቦች ባለቤት ነው። ከኦሞላንቴ እስከ አማሳ የተዘረጋውን ጥቅጥቅ ደን ቁልቁል እየተመለከትን አሁንም ሽቅብ እየተጓዝን ነው። ተራራማ እንደመሆኑ መንገዱ ይፈትናል። የምዕራብ አባያ ወረዳ 49 ኪሎ ሜትር አስፋልት፣ 32.5 ኪሎ ሜትር የጠጠር እንዲሁም 52.7 የደረቅ አየር መንገድ ባለቤት ነው። ይህ የምንጓዝበት መንገድ 52 ኪሎ ሜትሩ 22ቱን ነው። አሁን ወደ ሐይቁ ተቃርበናል። ከርቀት ሲያዩት የአፍሪካ ካርታ ቅርጽ መስሎ ይታያል።
ውድ ተመልካቾቻችን ከምዕራብ አባያ ወረዳ እንግዲህ ከአርባ ምንጭ ወደ ምዕራብ አባያ ከሚወስደው አስፋልት 12 ኪሎ ሜትር ተጉዘን ማለትም ይህ ከምዕራብ አባያ ወረዳ ቀጥታ 22 ኪሎ ሜትር አካባቢ ተጉዘን እዚህ ደጋዶኔ ቀበሌ ላይ እንገኛለን። ደጋዶኔ ቀበሌ በተፈጥሯዊ ታሪካዊ ባህላዊ ቅርሶች የደረጀ ነው። ይህ ቀበሌ እንግዲህ እዚህ አጎራባች የጨንቻ ዙሪያ ወረዳ ከዚህ በኩል ያዋስነዋል። ከሰሜን አካባቢ የብርብር ማርያም ገዳምም አለ። እዚህ መሃል ላይ ነው እንግዲህ የዶኔ ኤላ ሐይቅ የሚገኘው። የዶኔ ኤላ ሐይቅ ተፈጥሯዊ ሐይቅ ሆኖ በርካታ የተፈጠረበት የአፈ ታሪክም ሆነ ታሪክ ተያያዥ የሆኑ ጉዳዮች አሉ። እንግዲህ እንዴት ተፈጠረ ምን ይመስላል የሚለውን ነገር ወርደን እናያለን። ነገር ግን የአፍሪካ ካርታን የሚመስለው የኤላ ሐይቅ እዚህ ከጀርባ ይገኛል። እጅግ ውብና ማራኪ ስፍራ ነው። እኛም እንደ ጋሞ ቴሌቪዥን እንግዲህ በጋሞ ዞን ውስጥ የሚገኙ የመስህብ ስፍራዎችን እየዳሰስን እዚህ ደጋዶኔ ቀበሌ ደርሰናል። ኤላ ሐይቅን በስፋት በጥልቀት እንዳስሰዋለን። የመስህብ ቅኝት ፕሮግራማችን ይቀጥላል። ተከታተሉን። አየሩ ነፋሻማና ምጥን ያለ ነው። ሐይቁ በምዕራብ አባያ ወረዳ ደጋዶኔ ቀበሌ የሚገኝ ሲሆን ከባህር ጠለል በላይ 2000 ከፍታ ላይ የተፈጠረ ከስምጥ ሸለቆ ሐይቆች ውጪ የሚገኝ የጋሞ ዞን ሌላኛው ገጸ በረከት ነው። ውድ ተመልካቾቻችን እንግዲህ አሁን የምንገኘው በምዕራብ አባያ ወረዳ ደጋዶኔ ቀበሌ ነው። ይህ የምትመለከቱት ሐይቅ እንግዲህ በርካታ ብዝሃ ሕይወቶችን ከራሱ ጋር አስጠግቶ በህብረተሰቡ መሀል የሚገኘው የኤላ ዶኔ ሐይቅ ነው። ይህ ሐይቅ እንግዲህ ጋሞ ዞን ውስጥ ከሚገኙ በርካታ ሐይቆች መካከል ታላላቆቹን የስምጥ ሸለቆ ሐይቆች አባያና ጫሞን ጨምሮ እንዲሁም የእስክንድር ሐይቅን ጨምሮ እንግዲህ በርካታ ሐይቆችም እንዳሉ ይታወቃልና ከነዛ መካከል እንግዲህ አንዱ የሆነው የዶኔ ኤላ ሐይቅ ነው። ይህ ሐይቅ እንግዲህ እንዴት ተፈጠረ፣ እንዴትስ እዚህ አካባቢ ላይ ሊገኝ ቻለ የሚለውን የአካባቢው ማህበረሰብ የራሱ የሆነ የአፈ ታሪክ አለው። ከዛ በተጨማሪ ባለሙያዎችም የራሳቸውን እዚህ የሐይቁን ብዝሃ ሕይወት በሚመለከት ሀሳባቸውን ይሰጣሉ። እንግዲህ የጋሞ ቴሌቪዥን የመስህብ ቅኝት ፕሮግራማችን እነዚህን የመሳሰሉ እጹብ ድንቅ የሆኑ የተፈጥሮ ሀብቶችን ሰው ሰራሽ መስህቦችንም እንዲሁም ታሪካዊና ባህላዊ መስህቦችን ወደ እናንተ እያደረሰ ይቀጥላል ማለት ነው። አሁን የአካባቢው ማህበረሰብ ምን ይላል፣ ባለሙያዎችስ ምን ይላሉ? ይሄንን እንከታተላለን። መልካም ጊዜ፣ መልካም ቆይታ። የደጋዶኔ ነዋሪዎች ስለ ሐይቁ አፈጣጠር የሚነግሩን አስደናቂ አፈ ታሪክ አለ። አብዛኛው ሰው ይህንን አፈ ታሪክ እየተረከ እስከ ዛሬ ደርሷል። የሐይቁ አፈጣጠር ላይም የተለያየ ምልከታ ቢኖራቸውም አብዛኛው ግን ተመሳሳይ ነው። አባው የተፈጠረው እኔ ጥንት ከቅድማት ነው። ሽማግሌ ከሆኑ ሰው ነው የሰማሁት። በደንብ አድርጌ ሻዋሻማና ከሚባለው ሰው እንደ ማስታወሻ ነገር ይዤ የሰማሁት የሆነ በሽተኛ ነበር። በጣም በታሞ ሲቃይ ሲያይ የነበረው አሰኘው ውሃ አሰኘው። ይሄንን ውሃ ቢጠጣ እኔ ይድናሉ በሚል ማታ እንግዲህ የሆነውን ሁኔታ ሲናገር ባለቤቱ ለሰዎች ትናገራለች። ከዛ በኋላ ከየት የሚጣ ሲባል ከጫሙ ሐይቅ ነው ውሃው የመጣው። ከጫሙ ሐይቅ ብዙዎች ሄደው ነው ያመጡት። ካመጡ በኋላ ያችን ውሃ እንደመጣ አመጣችሁ ይልና ጠጣ። ሰውየው እንደጠጣ በቃ ፈወሰው። ውሃው ግን ሲጠጣ የተረፈው እንደ ድንገት ፈሰሰበት። ያ የፈሰሰው ውሃ እያደረ እየበዛ ሲሄድ በአጠቃላይ እዚህ ጋር የነበሩ ሰዎች እንድነሱ ነው ያደረገው። እዛ ሰውየው የነበረበት ቤቱም ተገለበጠ። እንደገና ምሰሶም ተዋጠ።
ሰውየው ግን ከመሞት ለአሁን ጊዜ ተረፈ እንጂ መሞቱም አልቀረም ነበር። ሆኖም ውሃ መስፋትን ጀምሯል። እየሰፋ ሰዎች አርሶ የሚበሉበት ደግሞ ቤት ሰርቶ ያሉበት ሁሉ በቃ እንትን ከሰዎች ነጥቆ የመውሰድ ሁኔታ ኖረ። ከዛ እየሰፋ እስከ ዛሬ ነው የኖረው። ሃታይ ኮይሮ ታኒ ታየለታ ራበከሽ አሳይ ሃሲዮ ደታሲዮገይ ከታጋ አባ ማታን ዲዮ አሳይ ዲያገይ ሃርገትዲ አሞትዲ ሃታ ሊትሮ አርዱቅዲ እሂራ ሃቲዮ ኡሽሽን ሃርጋንቻ ኡሽሽን አቶሮ ቱሰጣቡን ወቶራ ጉካሱ ጉኮራ ሶዮ ማይዳ ፑልቶ ጊዳሱ ሄራ አሳ ደንታሱ እንደ መድኃኒት እየተጠቀሙ ነው ሰዎች ማለት ነው። እኛም ብርድ ሲሰማ ምን ስንልም እንፈወሳለን። ውሃው እንደ መፈወሻ ነገር ነው። ሆኖ እየቆየ ህዝቡንም እየጠቀመ አብሮ ሲኖር ትንሽ የውሃ መስፋፋት በዛና ዙር ላይ ያሉ ሰዎችን መጉላት ጀመረ። በዛን ሰዓት ሰዎች ይማከሩና ምን ብናደርግ ይሻላል የሚለው መላ ለመፍጠር ሲሰባሰቡ በቃ ውሃው አስፈራቸው። ሽማግሌዎችንም የተሰበሰበውን ከዛ በኋላ አንድ የሆነ ሰው መጣው ድሃ ነው። ይሄ ድሃ አንድ ነገር ቢሰጠው ይሄንን እኮ ቦታ ያበጃል በሚል መሽን ላይ ይሰጣል። አንድ ዳውላ መሽን ላይ ይሰጣል ተብሎ እሺ ብሎ ቆፈረውን ጀመር። ቆፍሮ ገና ውሃው ወጣ ሲል ሰውየውን ይዞ ሄዷል። የሰውየውን ስም አላውቅም፣ ሰዎችም አልተናገሩ። እንዴ ነው ግን የዶኔ ኤላ አባይ ነው የሚባለው። እሺ አካባቢ ማህበረሰብ የሚለው ነገር እንደተጠበቀ ሆኖ ይሄኛው የተፈጠረው እንደ ክሬተር ሌክ ነው። ቀጥታውኑ ለምሳሌ እንደ ወንጪ ነው የተፈጠረው። ይሄ ነው በሳይንስ እኛም ያረጋገጥ ነው። ምዕራብ አባያ ወረዳ ጠቅላላ የተለያዩ የባህል መስህቦች የቱሪዝም መስህብ ቦታዎች አሉ። እነዚህ ቱሪዝም መስህብ ቦታዎቹ የተፈጥሮ ባህላዊ ቦታዎች፣ ሃይማኖታዊ ስፍራዎች፣ የተለያዩ ዋሻዎች በርካታዎች አሉ። እነዚህ ውስጥ መጥቀስ ቢቻል ያው አንድ ይሄ የዶኔ ኤላ ሐይቅ አለ። ደጋውሞ የድንጋይ ላይ ቅርጻ ቅርጽ፣ የአንጋሌ ፍል ውሃ፣ የጤንታዊቷ ጽዮን ሰማዕት ብርብር ማርያም ገዳም፣ ሾንገሌ ሀጅ ሙሳ መስጊድ እና የሶዝሜ ዋሻና የዳዳሆ ዋሻዎች አሉት። ይህ ሲሆን ደግሞ በዛሬው ላይ እዚህ ያለን የተገኘን ያለነው የዶኔ ኤላ ሐይቅ ሲሆን ይህ ሐይቅ አፈጣጠሩን በተመለከተ የአካባቢ ሽማግሌዎች በተለያየ በአፈ ታሪክ የሚነግሩት ነገር አለ። ይሄን ደግሞ በዚህ ሲባል በሳይንስም በተለያየ ትንተናዎች ይሰጣል። በደጋ አካባቢ የተፈጠረ ብቸኛ ሐይቅ ነው። ሰላሳ 32.7 ሄክታር ስፋትና 16 ሜትር ጥልቀት ያለው የዶኔ ኤላ ሐይቅ በርካታ የአዕዋፍና የአሳ ዝርያዎች ይገኙበታል። ከዚህ ባሻገር ማህበረሰቡ ከሐይቁ ጋር ያለው ቁርኝትም ጥብቅ ነው። አፈጣጠሩና ብዝሃ ሕይወቱ ልዩ ነው። 1 2 3 አይነት ወፎች አሉ። ዳኪያም አለ። የተለየን ደግሞ 2 አይነት 3 አይነት ወፎች አሉ። 4 አይነት ወፎች አሉ። ዳኪያን ደግሞ ስጋም ቢሆንም እንቁላልም ቢሆን ይጠቅማል። እዚህ ባህር ውስጥ ነው ያለው፣ ጠቃሚ ወፍ ነው። ሌሎች ወፎች ደግሞ ቱሪስቶች መጥተው ቢጎመኙ ለውጥና ለአገሪቱ የተለያየ ነገር ሊሰሩ ይችላሉ። በባህር ውስጥ ደግሞ 2 3 አይነት አሳዎች አሉ። ትልቅ የጥቁር አሳና የተለየ ደግሞ
ነጭ የሚመስል አሳ አለ። ጠቃሚ ነው፣ ይጠቅማል። ባህሩ ደግሞ በመጀመሪያ መፈጠሩ ምንጭ አለው። ደግሞ እዚህ ሀገር ላይ ምንጭ ስላለ ውስጥ ከምንጩ ምክንያት ባህሩ ነው እላይ የሚወርደው ውሃና ውስጥ ያለው ምንጭ ሲፈለቅ ባህሩ ዳሮችን ሁሉ ይዞ ይሞላል። ብዙ ጊዜ ዋናው ባህር አድርጎ የሚያስቀምጠው ምንጭ ነው። ማታ አካባቢ ይፈላል። ይሄ ባህር ምንጭ ስለሚፈልቅ ይፈላል። ቀን ደግሞ ይቀዘቅዛል። ውሃው ዋናው መንስኤው ማታ አካባቢ ይፈላል። እንደ ሙቅ ውሃ ነው። ኤላ ሐይቅ አንደኛ ውስጥ ላይ ያሉ ብዝሃ ሕይወቶች አሉ። ከሶስት በላይ የአሳ ዝርያ አለ። ከ10 በላይ አዕዋፋት ዝርያዎች አሉ። በርካታ ደግሞ በስም የማይታወቁ በርካታ ብዝሃ ሕይወቶች ውስጥ ላይ እንዳሉ ነው። ከዛ ደግሞ አጠቃላይ ይሄኛው ደግሞ ከአባይ ሐይቅም ከይሄኛው የሚለየው አንደኛ አዞ ነገር የለም። ለቱሪስት መስህብ ምቹ የሆነ አካባቢ ነው ሐይቁ። ሐይቁ የሚሰጠው ጥቅም ለጊዜው የአሳ በውስጡ አለ። አሳውን ያው በባህላዊ መልክም ዘመናዊ መልክም መንጠቀው ሰዎች ከውስጥ ጠምደው አውጥተው ይሄን ይጠቀማሉ። ሌላ ደግሞ በሐይቁ ዙሪያ ላይ ያሉ ሰዎች እርሻ አስተራረስ ዘዴ አለ። እሱን ደግሞ ያው ለሽንኩርትም የተለያየ ቲማቲም እንደዚህ ተክለው ለሙዝም ተክለው በበጋ ወራት ይጠቀማል። ለእንስሳት ደግሞ ያው ንጹህ ውሃ ከመሆኑ የተነሳ ጨዋማ ስላይደለ ይሄን ይጠቀማሉ። ስለዚህ ይህንን አካባቢው ሲጀመር ዶኔ ቀበሌው ይሁን እንጂ አካባቢው ንዑሱ ኤላ ነው የሚባለው። ስለዚህ ኤላ የሚባለው ከሐይቁ ስያሜ ተነስተው ነው ኤላ አባ ወይስ ኤላ ሐይቅ ተብሎ የተፈጠረው። ስለዚህ አካባቢው ላይ ኤላ ሙሉ ነው፣ ሁሉም ነገር የማይሰጥ ጥቅም የለውም። ለቀጣይ ይሄን የማስተካከል ስራ ተሰርቶ ለቱሪስት ለጎበኚ ምቹ እንደሆነ እናደርጋለን የሚል ሀሳብ አለኝ። የዶኔ ኤላ ሐይቅ ውሃ ለመጫቶች ብርታት ይሰጣል ተብሎ ስለምታሰብ ሰዎች ከርቀት ድረስ መጥተው ይቀዱታል። ፈዋሽ ነው ተብሎም ይታመናል። የአካባቢው ማህበረሰብ ለዕለት ተዕለት ህይወቱ ከሚጠቀመው ውሃ አንስቶ ለእርሻውም ጭምር የሚጠቀመው ይህንኑ የዶኔ ኤላ ሐይቅን ነው። አሳይ ጸበላ ግዲ ሶይፒ ሀራ አሳቲ ደንዲሩ ቢሮ አሳይ ካራ አሳይካ ሃርጎ ጋካ ውሼስ ኢንቀሰካ ጋጭኖ ጋካ ኤዲ ውሾሰና ሚዛ ጋጭኖ ካውሼተስ ታካታ ሁቢያን ጋካዳ በኢዶ ኢዲሚያ ጋን ትምርት ከታኑ ተማሪሺ ኢትዮጵያ ካርታ ሄራ አን ዩዮሲ ኑና ኢትዮጵያ ካርታ ማሳታውሲያና ኑ ሄራን ጊኒ አስተማሪ በኒ ኤልዶ ያጊ አስተማሪ ኑና ስፖርት ዩሽር ወጤ ሁለሳቴ ማኪሪ ሄጋ ያጊላና ኢትዮጵያ ካርታ ያግሪ ሄጋን ከመዙብሬ ቅሪ ስንደቅ ዓላማ ከኦቲሪ ቢራ ሀኤ ሄጋፈ ሲሚወደ ሀጋ ሄራን ሀይ ማታ ሚዛ ሚድ ከጎኤቴስ ከፎይካ ሀታውየስ ሚዛ ከሶፍሪ ውሸቴስ አሳይ ከሽንኩርት ያቀሰ አፕ ዱቂዲ ጀርኔት ራራታ ወይ ጨጨፍሪ ሽንኩርት ጎኤቴስ ኢንቃ hargancha akka maaddidi dees asaayo daro go'ota immidi deesaate asaykka amo siiri giyaa yiikkoka baas hagaado intena don yira asaykka ፎቶ aara dendi biidi dees ደስታዬ ዲያታ ዋው ቅድምም ብያለሁ። የዶኔ ኤላ አባይ ዱቂን ፓጊን ውርና ዶኔ አባ ተብሎ ነው ያለው። ዱቂን ፓጊን ውርና ዶኔ አባ እየተባለ ነው እስከዛሬ ታሪኩ ያለው። ግን ጥቅሙ እዚህ ውስጥ አሁን አሳ አለ፣ እንጠቀማለን። አሳውን ለራሳችንም እንጠቀማለን፣ ወስደን ሽጠን ለሌላ አካባቢም እንጠቅማለን። ከዚህ መጥቶ ከጨንቻ ከሌላ ቦታ መጥቶ አሳ ለበሽታ መፈወሻ ብሎ የሚገዙ አሉ፣ እንሸጣለን፣ እንጠቀማለን። አሁን ውሃውንም ጠጥተንም እንጠቀማለን፣ ልብሳችን አጥበንም እንጠቀማለን፣ ከብቶቻችንም ጠጥቶ እንጠቅማለን። እንደገና ደግሞ የዚህ ውሃ ጥቅሙ እንደዚህ በጋ በሆነ ሰዓት ውሃ በጀነሬተር ቀርተንም ሙዝ፣ ሽንኩርት፣ ሌላ ነገርም እንጠቀማለን ተክለን። እንደገና ደግሞ አቅማችን አጣነ እንጂ
እቅዳችን ለብዙ ነበር። የውሃው ጥቅምማ ይታወቃል። ያው በአይናችን ያየነው ትልቅ ታሪክ ያለው አባይ ነው። ይሄ ነው እንግዲህ ስፋቱ 32.07 ሄክታር ነው። ስፋቱ በጂፒኤስ ፖይንት የተወሰደ እንደዛ ሆኖ ቀጥታው ነው ይሄኛው የምታየው በርካታ ጥቅሞችን ነው ውስጥ ላይ ያዘው። አንደኛ ህዝቡ ከዚህ አሳ ምርት ያገኛል። ሁለተኛ ደግሞ መስኖ ከዚህ ነው የሚጠቀሙት። በርካታ ደግሞ ለቤት መገልገያ ውሃ ከዚህ ነው የሚጠቀሙት። ከብቶችም ከዚህ ይጠጣሉ። ጨዋማም አይደለም። ለቱሪስት መስህብ በጣም ምቹ የሆነ ሐይቅ ነው። በዶኔ ኤላ የአዕዋፍ ትዕይንት ይማርካል። የአካባቢው ወጣቶችም እንደ አዕዋፍ በሐይቁ ላይ እንደ ልብ ይበርቁበታል። የሐይቁ አፈጣጠርም ለየት ያለና ማራኪ ነው። የዚህ የውሃው ጥልቀት በፊት ፈረንጆች መጥቶ ጥልቀቱንም እንትኗል 21 ሜትር ነበር ጥልቀቱ። አሁን ግን ደለል ከመግባቱ የተነሳ በዛ በኩል 8 ሜትር በዚህ በኩል 15 ሜትር ነው የሆነው። ይሄንን ደግሞ ለማካካስ ምንድነው ያደረገው? መንግስት ባቀደው እቅድ ተፋሰስ ተሰራ። አሁን ተፋሰስ ተሰርቶ ዋው በብዙ ቦታ የሚገባው ትንሽ ቆም ብሎ ዋው ትንሽ እንትን ጥልቀትም አለው። ጀልባ በመጣ በርግጥ ለብዙዎች ስራ ፈጠራም ይሆናል። እንደገና ደግሞ ለአሳ ምርትም በቂ ሁኔታ ይኖራል። ግን እስከ ዛሬ ድረስ ያ ሁኔታ ተጠንቶ ያ ሁኔታ ተደርጎ ስለማያውቅ እንዲህ የሆነን ነው። ስለዚህ የውሃው ወደ 32.47 ሄክታር የሚሸፍን ቦታውን ይዘዋል። ጥልቀቱን ስንመለከትም ያው ከአባያ ሐይቅ በጣም ሰፋ ያለ ጥልቀት ያለው ነው። እስከ 16 ሜትር ጥልቀት ያለበት ነው። እሱም ደግሞ አሁን ትንሽ የተወሰነ ፓርት ላይ ይሄ ደለል ምናምን ይዛ በአንድ ሳይድ እየገባ ወደ 8 አካባቢ የሚያደርስበትም አለ። ስለዚህ እየቀነሰ ስላለ ለቀጣይ ጥበቃም ያስፈልጋል። ለቀጣይ ያው ለቱሪዝም ምቹ ስፍራን ለማድረግ የተኛው በዛን ዘርፍ የሚሰሩ ሰዎች በበለጠ ይህ ጥበቃ እንዲያደርጉና ጉብኝት እንዲያደርጉ ጥናት እንዲያደርጉ የሚል ሀሳብ ነው የሚገልጸው። በውስጧ ብዙ ነገሮች አሉ። አሳዎች አሉ፣ የአዕዋፋት ዘሮች አሉ፣ ዳኪዎች የተለያዩ አሉ እና ወደ ዶኔ ኤላ ለጉብኝት የሚመጣ ሰው ለሰርግም አመቺ ቦታ ነው። ለጉብኝትም አእምሮን ፍሪ ለማድረግ በመጡ ጥሩ ቦታዎች ዶኔ ኤላ ሐይቅ አካባቢ አሉ። ለጉብኝት የመጡ ሰዎች ከውስጥ አሳውንም አውጥተው በልተው ጎበኝተው ይሄዳሉ። ብዙ የሚያማምሩ ነገሮች ዶኔ ኤላ ላይ አለ። በሐይቁ ከሁለት በላይ የአሳ ዝርያዎችና በቁጥር በውል ያልታወቁ የአዕዋፍ ዝርያዎች ይገኛሉ። አልፎ አልፎ ካልሆነ ስራዬ ብሎ አሳ ማስገርን የሙሉ ሰዓት ስራው ያደረገ ሰውም የለም። ነገር ግን በወረዳው በኩል የአሳ እርባታ ስራውን ጨምሮ በዶኔ ኤላ የሚገኘውን ሐይቅ የቱሪዝም ማዕከል ለማድረግና የቱሪዝም እንቅስቃሴን ለማነቃቃት ውጥኖች አሉ። ይሄንን ውሃ ሰው መጥቶ ቢያይና ለኛም ገቢ ቢያደርግ ብዙ ነገር እንጠቀማለን። ለነገሩ
ግን የመንገድ እጥረት አለ። የመንገድ እጥረት ስላለ ጋራ ላይ ሆኖ በጨንቻ የሚመጣው እዛ ጋራ ላይ ሆኖ ነው የሚያየው። በዚህ መጣው በዛ በኩል ከሩቅ ሆኖ ነው የሚያየው። አንዱ መጥቶ ላይ ብቻ ነው የሚያየው። ሆኖም በቂ የሆነ እንደ ቱሪስት መስህብ እንደሌላው አካባቢ ለዚህ ለህዝቡም ቢሆን ደግሞ ለታሪክም ቢሆን የሚያበቃ ነገር ቱሪስት መጥቶ ቢጎበኝ ወፎችንም አሳውንም የተለያየ ነገሮች ስላሉ ተጎበኝቶ ለውጥ ሊያመጣ ይችላል። ይሄ ደግሞ ሽንኩርት የተለያየ ደግሞ ምርቶች በጀነሬተር አማካኝነት ጎመን፣ ቅጠል ጎመን የተለያየ ሙዞችን ቢተክል ለገረሰቡና ለቱሪስቱ ለማንም ጥቅም ሊሰጥ ይችላል። ለቱሪስት ይሄኛው የሚሆነው አንደኛ አካባቢ ላይ እጅግ በጣም ህዝቡም ይሄን ለራሳቸው እንደ እስትንፋስ ነው የሚጠቀሙት። እጅግ በጣም ህዝቡ በነቂስ እየጠበቀ ነው ያለው። ነገር ግን አሁን አካባቢ ላይ ያሉ እንትኑ የሀይቁ ሰተለመንቱ ራሱ ምቹ ነው። ከየተኛውም የሚያተነክል እንትን አውሬ ነገር ውስጥ ላይም አዞ ነገርም ካለመኖሩ የተነሳ በጣም ምቹ ነው። መኖር ያለበት ብዬ እኔ ማስቀምጠው ነገር አንደኛ ይሄ ጀልባ ነገር ቢኖር፣ ሌላ ደግሞ አሳ ጫጩት አሁን ከሁለት በላይ አለ ዝርያው። ነገር ግን ከጫሞ ከአባያ ሀይቅም የተወሰነ ጫጩት የአሳ ጫጩት መጥቶ እዚህ ቢገባ የተሻለ ለቱሪስት መስህብነት ይጠቅማል የሚል አስተያየት ነው የሚሰጠው። ስፔሻሊ ሌላው ደግሞ እዚህ በፈር ዞን አካባቢ ላይ ትንሽ የሆነ ጥበቃ ነገር መኖር እንዳለበት ከቀበሌ ህዝብም ጋር የደረስንበት አግባብ ስላለ ምንም አይነት ችግር አይፈጠርም። ምቹ ነው ሳይቱ። እዚህ ሀይቅ ከዚህ በፊትም ብዙ ሚዲያዎች መጥተው አስተዋውቀው ነው የሄዱት። እንደገና ደግሞ ይችን ሀይቋን ለማስተዋወቅ ከዚህ በፊትም የተለያየ ሚዲያዎች መጥተው እንደገና ደግሞ በብሮሸርም በመጻፍትም የተቀመጠ ዶክመንት ነገርም አለ። እንደገና ደግሞ ቦታዋ በጣም ምቹ ስለሆነች አካባቢ ያሉትም ከአካባቢ ውጪ ያሉትም መጥተው ቦታዋን ቢጎበኙ እንደገና ለወደፊት ለጉብኝት እንዲመች ጀልባዎች፣ የባህል ቤቶች፣ የተለያዩ ነገሮች ቢመጣ ጥሩ ነው ይላለሁ። ውሃው ለቱሪዝም ምቹ ስፍራ ድንቅ ውብ የተፈጥሮ አካባቢ ያለበት ነው ብያቻለሁ። አየር ጸባዩ ምቹ ነው። ከዛ አካባያ ቱሪዝሞቹ እዚህ ጋር ቱሪስቶች ቢመጡ ምቹ የውሃ ውስጥ የሚተናከሉ እንስሳት አራዊት የለም። አዞ አይነቶች ነገሮች የሉም። ፊሽ ብቻ ውሃ አሳ ብቻ በውስጡ ስላለው ቢያንስ የተመቻቸ ነገር ለቀጣይ ያው እንደ መንግስት ቢፈጠር የሚለው ነገር እንደ ሀሳብ ማቀርብ አካል ነኝ። ሆኖ ደግሞ ጀልባዎቹ ለቀጣይ እንደ ባህልና ቱሪዝም ጽሕፈት ቤት የምናቅዳቸው ነገሮች ምንድናቸው? ጀልባ እንዲመጣ እናደርጋለን። ጀልባ ሲመጣ ደግሞ ለቀጣይ ዘርፈ ብዙ አገልግሎቶችን ይሰጣል። ህብረተሰቡም ደግሞ የአካባቢ ህብረተሰብም ደግሞ የተለያየ ስራዎቹን በዛ ልክ ያገኛል። ግን መንገድ አካባቢ ያለው ሰዎች ከሩቅም አካባቢ ያሉት ሰዎች ይሄን ጉዳይ ይሄን አካባቢ ያለው ማስተዋወቅ ነገሮች ይቀራሉ። ስለዚህ እኛ እንደ ባህልና ቱሪዝም ጽሕፈት ቤት ኃላፊ እንደመሆን ከባለሙያዎቹም ጋርም አክቲቭሊ እናስተዋውቃለን። ስለዚህ ይህን ስናስተዋውቅ ከውጭም ሀገርም ከሀገር ውስጥም ቅርብ አጎራባች አካባቢ ያሉት ወረዳዎችም ያሉት ሰዎች መጥቶ እንዲዝናኑና የተለያየ ጥቅምን አየራቸውን ንጹህ አየርን ወስደው ተዝናንተው እንዲመለሱ የሚለው ነገር ሀሳብን ይገልጻለሁ። ደጋዶኔ ከጨንቻ ጋር ይዋሰናል። ከሐይቁ በስተሰሜን ምዕራብ አቅጣጫ የበርበር ማርያም ገዳም ይገኛል። በአካባቢው ያሉ መስህቦችን በመሰረተ ልማት ማስተሳሰር ከተቻለና ውጤታማ የትውውቅ ስራዎች ከተተገበሩ አካባቢው ከፍተኛ የቱሪስት ቁጥር
ማስተናገድ የሚያስችለውን የመስህብ ሀብት በጉያው ያቀፈ ነው። ሐይቁ ለየት የሚያደርገው ቅድም እንዳልኩት ደጋው ላይ የተፈጠረ ውሃ ነው። ከዛ ጋር ደግሞ ድንቅ ያደርጋል። የውሃው ደግሞ ዙሪያው በተራራ የተከበበች ስፍራ ነች። በቅርቡ አሁን ወደዛ ብንመለከት ብርብር ማርያም ገዳም ይታያል። ወደ ላይ ደግሞ ዶናና ጌማ ተራራዎች፣ እዚህ ጋር ደግሞ ያው የዶኔ ውስጥ ያሉ ተራራዎች ተከበው ልክ እንደ ጻሂል ምቹ ስፍራ ነች። ይሄም ደግሞ ልዩ የሚያደርግ ነገር ነውና ለቀጣይ በርካታ ስራዎቹን አሁን እኛ አሁን እንደ ወረዳ ባህል ቱሪዝም ጽሕፈት ቤት፣ ዞን ባህልና ቱሪዝም ጽሕፈት ቤት፣ ጋሞ ቴሌቪዥን ጣቢያ እንደሚሰራ አርባ ምንጭ ዩኒቨርሲቲም የኢትዮጵያ ቅርስ ጥበቃ ባለስልጣናትም መጥተው ጥናትና ምርምር አድርገው በርካታ ስራዎቹን ቢሰሩ የሚል የውስጥ ፍላጎታችን ነው። እጅግ በጣም ንጹህ ውሃ ነው ተመልካቾቻችን። እንግዲህ ቅድም ሲገለጽ እንደነበረው እንግዲህ ምዕራብ አባያ ወረዳ በጣም በመስህብ ሀብቷ የደረጀች ናት። ከ27 በላይ መስህቦች እዚህ ወረዳ ላይ ይገኛሉ። ከነዛ መካከል ደግሞ አሁን እዚህ የቆምኩበት ይህ ንጹህና እጅግ በጣም ነፋሻማ አየር ደጋ ላይ የሚገኘው ቅድም እንግዲህ በባለሙያም እንደሰማችሁ ክሬኤተር ሌክ እንደሚባለው እንደነ ዝቋላ እንደነ ወንጪ መጎብኘት የሚችል እጅግ በጣም ማራኪ የሆነ ስፍራ ነው። አካባቢው ላይ እንግዲህ በመኖሪያ ቤቶች የተከበበ ነው። እዚህ ጋር ለትሬኪንግ በሃይኪንግ የሚመጡ ሰዎች እጅግ በጣም መልካም አቀባበል የሚያደርጉ ደጋጋ አባቶች አሉ። እኛንም ተቀብለውናል። እናንተንም እንደሚቀበሉ እርግጠኞች ነን። ከዛ ባሻገር እንግዲህ ከ30 ሄክታር በላይ ስፋት ያለውና እንግዲህ 16 ሜትር አማካይ ጥልቀት ያለው ሐይቅ ነው ይህ ሐይቅ። ያ ማለት እንግዲህ በዞናችን የሚገኙ የስምጥ ሸለቆ ሐይቆች በአማካይ ካላቸው ጥልቀት ጋር ትንሽ ከፍ ያለ የጥልቀት መጠን ያለው ሐይቅ ነው ይህ ሐይቅ። በዚህ ሐይቅ ላይ ጀልባ የለም። በዚህ ሐይቅ ላይ ግን አሳዎችና የተለያዩ ብዝሃ ህይወቶች አሉ። ይህንን ብዝሃ ህይወት ለጉብኝት የሚመጡ ሰዎች በቅርበት ማግኘት የሚችሉት እንዲሁም እንደዚህ እንደነ አባያ ሐይቅ የናይል ክሮኮዳይል አይነት እንስሳትም ወይ በሌሎች ሐይቆች ላይ እንደሚገኙት ጉማሬ አይነት ነገሮች የሉምና በዋናም እንደውም በሐይቅ ላይ ጉብኝትም በጀልባም ለመጎብኘትም እጅግ ምቹ ስፍራ ነው። ይህንን ስፍራ እንግዲህ መታችሁ ብትጎበኙ ብዙ ትጠቀማላችሁ። ከዚህ ባሻገር እንግዲህ እንደቀደመም እንደሰማነው አካባቢው ያው በተፈጥሮ ሀብት ባለሙያዎች የተወሰኑ መረጃዎች አሉ እንጂ በጥናት የተረጋገጡ የጠለቁ መረጃዎች የሉምና ይህንን የሚያጠኑ አካላት እና አርባ ምንጭ ዩኒቨርሲቲ መልካም አጋጣሚ ነው። እዚህ አካባቢያችን ላይ ያለ ሐይቅ ነውና እዚህ መተው ቢያጠኑ ብዙ የሚያተርፉበት በርካታ ነገሮችን ኤክስፕሎር የሚያደርጉበት ነው የሚል ሀሳብ ለመስጠት ነው በመጨረሻ። ከዛ ባሻገር የምዕራብ አባያ ወረዳም እዚህ አካባቢ ላይ አስጎብኚ ማህበራትን ቢያደራጅ የጀልባ ማህበራትን ቢያደራጅና የአሳ ምርትንም ከዚህ በገፍ ማውጣት የሚቻልበት እጅግ መልካም የሆነ አየር ጸባይ ያለበት ነው። ይህንን እንግዲህ የፕሮግራማችን መውጫ ላይ ለመጠቆም ነው። በዚህ ሐይቅ ላይ እንግዲህ ያለ ስጋት መታችሁ መዋኘት መዝናናት ትችላላችሁ። እኛ ከዚሁ ከጋሞ ቴሌቪዥን የመስህብ ቅኝት ፕሮግራም ዛሬ ዶኔ ኤላን በምዕራብ አባያ ወረዳ ደጋ ዶኔ ቀበሌ የሚገኘውን የኤላ ሐይቅን ያስጎበኘንበት መርሃ ግብር በዚሁ እንቋጫለን። በሌላ ሳምንት በሌላ ጊዜ ደግሞ በጋሞ ዞን ከሚገኙ አንድ አካባቢ ላይ እንሄድና እንደዚሁ አንዱን የመስህብ ስፍራዎቻችንን መዘን እናስተዋውቃለን። ጋሞ ዞን የቅርስ ታሪክንና ቅርስን መዘን ብዙ የምናወራባቸው ባህልን ደግሞ የምናስተዋውቅባቸው ብዙ ሀብቶች አሉ። በሌላ ጊዜ በእነዚሁ እንገናኛለን። ለዛሬው እኔ አበቃው። ከካሜራ ባለሙያ አዝመራ ሞሶና እኔ አዘጋጅቼ ያቀርብኩላችሁ ፍሬው አበበ ነኝ። መልካም ሳምንት።